ወይዘሮ ሜላት በቲቪ ልጇ ቤተሰቦቿን ስታፈላልግ አይታ ራሷን ሳተች። አዩሽ ጓደኛዋ ደግሞ ለምንድነው ራስሽን መሳት ደረጃ የምትደርሺው? 16 አመት አትሻት ኖረሽ የለም እንዴ እያለች እንግዲህ እያጽናናቻት እና በሷ ራሷ መሳት እና በሷ ማልቀስ እየተገረመች ነበር። አንዳንድ ጊዜ አይተን የምንጓጓውና ሳናይ ደግሞ ዝም ብለን በግምት ምን አስበው ፍላጎት ይለያያል ማለት ነው። ወይዘሮ ሜላት እንግዲህ እስከዛሬ በደፈናው ያው ማጣቷን ነው ፍላጎቷ የትሆን እያለች እንጂ እንደዚህ ደግሞ በአይኗ አይታት አገኛታለሁ የሚለውን ፍላጎት የላትም ውስጧ ማለት ነው። እና አንዳንድ ጊዜ ፍላጎታችን ሊሳካ ሲል ያለው ስሜትም ያስለቅሳል፣ ደስታም ያስለቅሳል ማለት ነው። እንግዲህ ጆሮ ደግሞ ከጓደኛው ጋር ከሀና አባት ጋር ትምህርት እየተማሩ ነበር ማለት ነው። እንግዲህ ጆሮ ጓደኛውን ቃል አስገብቶን ነበር፣ ሁለተኛ እንዳትሰርቅ፣ ስርቆት ይቅርብን፣ ካሁን በኋላ መለወጥ አለብን፣ ጥሩ አይደለም እያለ እንግዲህ ከሀና አባት ጋር አስተዋውቆት ሀና አባት ጋር እየሄደ እያስተማሯቸው ነበር። ነገር ግን ቃሉን አፍርሶ እንግዲህ የጆሮ ጓደኛ ሰርቆ ተገኝቶ ጆሮ እንግዲህ አግኝቶት በጣም ነበር ያስቀየመው። ጆሮ ተቀይሞታል፣ ተጣልተዋል በዛ የተነሳና የጆሮ ጓደኛም እንግዲህ ሀናን ከጆሮ ጋር ስታድግ እያለ ሽምግልና ወደ ሀና ሄደ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ሰላማችሁን ያብዛላችሁ እያልኩኝ ኖላዊ ድራማ እንደቀጠለ ነው። የእንግዲህ ተመልካች ሀና ከእናቷ ጋር ይተዋወቁ እያሉ እየደጋገሙ ድምጻችን ይሰማ እያሉ ነው ማለት ነው። ያው እንደዚህ በዋዛ ይገናኙ አይመስለኝም። ሀኒቾ እንግዲህ አባቷ ትንሽ እያመመባት በትንሽ በጭንቀት ላይ ናት። ቢሆንም ደግሞ እንግዲህ አሰራዋ ዞሮ ሜላት በተጨነቀች ሰዓት እንደዚህ የሚጨክኑባት እና በስራ የሚወጥሯት ሰዎች አይደሉም። በጣም ጥሩ ሰዎች ናቸው ማለት ነው። ምናሴ ነው፣ ሰላምም በጣም ፍቅር የሚያሳዩት ናቸው። እና እንግዲህ ስራ ሲበዛባት እንዲሁም ደግሞ በቷ ሲታመምባት ይፈቅዱላታል፣ ያበረታቷታል ወደ ቤተ ክርስቲያን እንድትሄድ። በቃ እንደ ማንኛውም ሰራተኛ ያዛ ያደረጓትም በጣም ጥሩ ሰዎች ናቸው ማለት ነው። እንግዲህ አባቷም ደግሞ መልካም ሰው ስለሆኑ ጠያቂያቸው አያጡም። የጆሮም እህት እንዲሁም የጆሮ ጓደኛ እንግዲህ እንደ አባታቸው ሆነው ከነሱ ቤት አይጠፉ ማለት ነው። ያው ጥሩ ሰው ወዳጁ ይበዛል። የሀን አባት በጣም ጥሩ ሰው ናቸው። ኖላዊ ጥሩ መልካም አስተሳሰብ ያላቸው እንዲሁም ደግሞ መጥፎን ሰው ወደ መልካም ሰው የሚቀይሩ ናቸው። እንግዲህ ጆሮን ቀይረውታል። የጆሮን ጓደኛ እየተቀየረ ነበር። ነገር ግን ያልታሰበ ነገር ተፈጠረ። ጆሮና ጓደኛው እንግዲህ ቃል ገብተው ነበር ላይሰርቅ፣ ሁለተኛ እንሰርቅም ካሁን በኋላ ብለው እንግዲህ ቃል ተገባብተው ነበር ከጆሮ ጋር። አሲር እንግዲህ ያው አሲርም ጆሮም ብዙ ነው ስሙ፣ መዝገቡ ብዙ ነው ስሙና እንግዲህ የሆነ ሰውዬ ስልክ ሲሰርቅ አይቶት ተደብቆ ማለት ነው ጆሮ ተከታትሎ እንግዲህ ደርሶበት ስልኩን አሰጥቶታል ማለት ነው። ከዚያ በኋላ ግን ለምንድን ነው ቃልህን 100 ጊዜ እንደዚህ ቃል ገብተልኝ የምታፈርሰው ብሎ በጣም አዘነበት አሲር ማለት ነው። እና ምን ላድርግ ራበኝ፣ ሲርበይ ደግሞ መስረቅ ነው ያለ እድሌ፣ ምን ላድርግ ታያክ ላምጣ ብሎ ሲለው ጓደኛው ደግሞ ለምን አትጠይቀኝም ተራበ ታዲያ ሲለው ከየት ታመጣለህ አንተስ ብትሆን ብሎ እየመለሰለት ነበርና ከዚህ በኋላ ለማንኛውም ቃልህን አጥፋለህ። እንግዲህ ስንት ጊዜ ነው ቃል የምታጠፈው? ከኔ ጋር እንዲያለይክ እኔ ጋር እንገናኝም ካሁን በኋላ ብሎ እንግዲህ አሰናበተው። እንዲሁም ብር ሰጥቶት እንግዲህ ታጠገቡ ትቶት ሄደ ማለት ነው። ከዚያም ጓደኛው ብሩን ይዞ እንግዲህ ወደሚፈልግበት ሄደ ማለት ነው። ሀኒቾም እንግዲህ ስራ ቦታ
በጣም ቢዚ ሆና ነበር ጭንቅላቷ፣ ያው በአባቷ ህመም ማለት ነው። እና እያሰበች እንዳለ ኩሽና ስገባ ወይዘሮ ሜላዊት በጣም ተግዛ በቃ እንደ ኖርማል በቃ አዝና ነበር ያየቻት። ምን ሆነች ነው ሀኒ እያለቻት፣ ምንም አልሆንኩኝ ደህና ነኝ፣ ምን ሆናችሁ ነው እናንተ ኩሽና ስትላት፣ አይን ዝም ብዬ ላይሽ ነው፣ ግን ይሆን ነገር አለ እንጂ እኮ ቤተሰባችን ነሽ። ስለዚህ የአንቺ ጭንቀት የኛም ጭንቀት ነው፣ ችግር የኛም ችግር ነው። እንዲያው ነገርኝ የሆንሽውን ስትላት፣ አይ ምንም አልሆንኩኝ እንዲሁ ነው ስትላት፣ አይ የግድ አስገድጄ ንገረኝ አልሽም፣ ነገር ግን የአንቺ ጭንቀት የሁላችንም ነው ስትላት፣ ያው አባቴን ትንሽ አሞቤ ነው ለዛ ነው ስትላት፣ እንግዲህ በቃ ሂጂ እኔ ስራውን ሰራለሁኝ ከአባትሽ ጋር ሂጂ ብላ ፈቀደችላት ማለት ነው። ወይዘሮ ሜላዊት ቤተ ክርስቲያን መሄድ ይፈልጋለሁ፣ ሻርብ እንግዲህ ልውሰድ ስትላት፣ ሻርብ ወስዳ እንግዲህ ወደ ቤተ ክርስቲያን ነበር ሄደችው እንትና ሀኒ ማለት ነው። ከዚያ በኋላ እንግዲህ የጆሮ ጓደኛ መንገድ ላይ ሲያገኛት የት እየሄድሽ ነው ሲላት፣ ቤተ ክርስቲያን ነው እየሄድኩ ነው። በዛ ቤተ ክርስቲያን ይከዳል እንዴ እያላት፣ ለምንድን ነው የማይከደው ደግሞ ሰዓት አለው እንደ ማንኛውም ሰዓት ከተመቸ መሄድ እንችላለን አለችው። አረነ ቤተ ክርስቲያን በዛ ሲከዳች አላቅም ምናምን እያላት፣ እንዲሁም ደግሞ እንሂድ እያለችው ይዛው ሄዳ ነበርና ቤተ ክርስቲያን ሄዶ ምን እንደሚሰራ ምን እየሰራህ ነው ምናምን እያለችው ነበርና፣ ከዛ ቤተ ክርስቲያን ሄጄ ምን እሰራለሁ ካታመቸኝ እሰርቃለሁ ነበር ነው ያለ። በጣም ነበር የደነገጠችው ማለት ነው። ሀኒ ቤተ ክርስቲያን ተሄዶ ይሄድ ሀኒ በጣም ነበር የደነገጠችው። ቤተ ክርስቲያን ተሄዶ ይህም ማን ነው ይለመናል እንጂ ይሰረቃል እንጂ በጣም ነበር ሳይንዳ በምንድን የተጣላችሁ ጆሮ ጋሼ እያለችው ነበርና፣ አይ እንደዚህ ሰርቄ ምናምን አንሰርቅም ተባብለን ነበር ስትለው፣ ለምን ሰርቃለህ አንተ እንደዚህ ግን ጆሮ እንደዚህ ስትሰርቅ እሱ ተቆጣ ተቀይሯል ማለት ነው ጆሮ ስትለው፣ አዎ ተቀይሯል፣ አንቺ ያልሽውን ነገር እሱ ያደርጋልና እንድታስታርቂ ነው የምፈልገው እያላት ነበር። እኛ አስታርቃለሁ ግን ጆሮን ተወደዋለህ ማለት ነው እንደዚህ እያለችው ነበር እና ውዴታቸውን እየገለጸላት ነበር። እንደውም ፍቅር ደግሞ የጆሮ እህት ከሀኒ አባት ጋር ልጠይቃቸው ሄዳ እያሳቀቻቸው ነበርና ጓደኛሽ ና ሲሏት፣ እንዲሁም ደግሞ ፍቅር እንደያዛት እየነገረቻቸው ነበርና ደግሞ በአንቺ የባሳለ ደግሞ ለአንቺ አሁን ለፍቅር ሰወር ያለሽ ሀኒዬ ራሱ ለፍቅር አታወራም እያሉ ከነገር ግን አጠፋ አርጋ አይ አውቄ ያላጫውት ነው አለቻቸው ማለት ነው። ብቻ ኖላዊ ድራማ በጣም ደስ የሚለው ነገር ኖላዊ በጣም ጎበዝ አርአያ ልጆችን ወደ አርአያ የሚወስዱ በቃ ይሄ ድራማ እውቀት ያለው እንጂ መጥፎ ነገር የሚሰራበት አይደለም። ቢያንስ ኖላዊ አሁን ጆሮ ተቀየረ፣ ጆሮ ደግሞ ጓደኛውን ቀየረ ማለት ነው። እና ወደ ኖላዊ ጋር የሚሄድ ሰው መልካም እንጂ የሚማረው ይሄ በቃ ማህበረሰቡ ልጆችን የሚያሳምር ነገር ትምህርት የሚሰጥ ድራማ ነው ማለት ነው። እና እንግዲህ በስተመጨረሻም እንግዲህ የሆነ ማስታወቂያ እናቷ ቤተሰቦቿ ጠፍተውባት የምትፈልግ ልጅ በቲቪ ቀርባ ቲቪ ከፍተው እንግዲህ እነ ወይዘሮ ሜላት ሰላም ምናሴ ሆነው ሲያዳምጡ እንግዲህ ፎቶዋን ሲያው እንዲሁም ደግሞ ያለውን ነገር ስታወራ ይች ልጅ የኔና ብላ ብድግ አለች፣ ፌን ተለቀቀች ማለት ነው ወይዘሮ ሜላት ማለት ነው። ያን ጊዜ እንግዲህ ፎቶዋን ሲያው ሰላምና ምናሴ ግርም ብሎ ቲቪን ይመለከታሉ። እሷ ግን ወድቃለች ማለት ነው፣ ራሷን ስታለች ወይዘሮ ሜላት። ቆይተው ነው ያዩዋትና ሰላም ስታያት ወርቃ እንደገና ጮሆችና እንግዲህ ምንም ማድረግ አልቻሉም። ሰዓታት በኋላ ስትነቃላቸው ሐኪም ቤት ወስዷት ሲሉ እንግዲህ ያው ከእንትና ከጓደኛዋ ጋር ደውለው ጓደኛዋ አዩሽ ስትሄድ ያው እሷ አጥናናቻት። ነገር ግን አዩሽ ደግሞ ተቀልድባታለች ማለት ያው ልጅ ከባድ ነው እና አንዳንድ ጊዜ በተግባር ላይ በቦታው ስንሆን ነው የምንረዳው እና ሰዎችን ሰው ሲያጽናናን ቀላል ለነዚያ ሰዎች ቀላል ነው፣ ግን እኛ በተግባር ላይ ካለን ደግሞ መቋቋም ያቅተና አንዳንድ ጊዜ ማለት ነው። እንግዲህ እቺ ልጅ የኔ ናት እያለች ነበርና እንዴት እንጋልኝ እያለች እያለቀሰች ነበር። ሀናም እንግዲህ ቤቷ ሄዳለች። ምናሴ ደውሎ እንግዲህ
ማታ ላይ እየነገራት ነበር የእናቱን እንትን እንደዚህ ቲቪ የለም እንደ እናንተ ቤት አላየሽም እያለ ኧረ እኛ ቤት ቲቪ የለም እያለችው እንዲህ ነበር እያላት ነበር። እናቱ መታመሟን እየነገራት ወይ ልምጣ እንደ ስትለው አይ ጓደኛው መጥቶናታል በቃ አሁን ደህና ደር ነገ እናወራለን ብሎ ዘጋበት ማለት ነው ስልኩን። ሀኒቾ ስትሄድ ደግሞ ጆሮ ከአባቷ ጋር ትምህርት እያጠና ነበርና እሷ ስትመጣ ውጥት አለ። ምን ብሆኑ እንድትቆጣ ሁልጊዜ እንደዚህ ነው የሚያደርገው መሆኑ ነው። ግን እንደዚህ ነው ሰላም የምትለኝ መሆኑ ነው። ሀኒቾ ከእናቷ ጋር ቀጣይ ይታወቁ የሚባል ሀሳብ አለኝ። እንግዲህ እስከዛው በተስፋ እንጠብቃለን። ውድ ሰብስክራይብ ላይ ሸር እያደረጋችሁ ቤተሰብ ሆኖ ሀኒ ከእናቷ ጋር እስከምትታወቅ እንደኔ የቸኮለ ማለት ነው።